አርስተ ዜና የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር በኦሮሚያ ክልል የሽግግር መንግስት የማቋቋም ስምምነት የሀገሪቱን ወቅታዊ ቁመና ያላገናዘበ ነው ተባለ። የትግራይ ክልል ጊዜያዊ አስተዳደር በወጣቶች ዘንድ እየተነሳ ያለውን ሰላም የማጽናትና ልማትን የማስቀጠል ጥያቄ ለመመለስ በቁርጠኝነት እንደሚሰራ አስታወቀ። ከውጭ የደቡብ ኮሪያ አየር ኃይል በስህተት የሀገሪቱን ዜጎች በቦምብ ደበደበ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሳቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ ሙሉቀን ሰለሞንና መሰረት ባዩ አብራናችሁ እንቆያለን። ወደ ቀዳሚ ዜና ተሻገርን። የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር በኦሮሚያ ክልል የሽግግር መንግስት የማቋቋም ስምምነት የሀገሪቱን ወቅታዊ ቁመና ያላገናዘበ ነው ተባለ። የሁለቱም ፓርቲዎች የሽግግር መንግስት የማቋቋም ስምምነት ተከትሎ መግለጫ የሰጡት የትብብር ፓርቲዎች መያድ፣ ኢያፓ፣ አማራ ጊዮናዊ ንቅናቄ፣ እናት ፓርቲ በተናጠል መቆም የኢትዮጵያንን ችግር የማይፈታና ፖለቲካዊ መፍትሄ የማያመጣ መሆኑን በመግለጫቸው አስታውቀዋል። ተመልካቾቻችን ይህንን ጉዳይ አስመልክቶ አራቱ የትብብር ፓርቲዎች ያወጡትን መግለጫ በቀኑ የዜና ወጃችን ማቅረባችን ይታወሳል። ዝርዝሩን ደግሞ ሰይፍ አለም እንደሚከተለው ተመልክቶታል። አራቱ የፖለቲካ ፓርቲዎች ባወጡት መግለጫ እኛ የትብብር ፓርቲዎች በኦሮሚያ ክልል ብቻ አይደለም በመላ ሀገራችን ሰላም እንዲሰፍን ለዚህም ግንባር ቀደም ሚና እንዲጫወት መንግስትን ያለመታከት ስንወተውት ቆይተናል ብለዋል። ሀገራችን ርብርብ በሚያስፈልግበት በአሁኑ ወቅት ከሰሞኑ የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር የደረሱበት ስምምነት በአመዛኙ እሳት ላይ ቤንዚል እንደ ማርከፍከፍ የሚቆጠር ነው ያሉት የትብብር ፓርቲዎችና የኢሃፓ ሊቀመንበር የሆኑት ፕሮፌሰር ዝናቡ አበራም ለኢሳት እንደገለጹት ሁለቱ ፓርቲዎች ያወጡት የአቋም መግለጫ የሀገሪቱን አሁናዊ ሁኔታ ያላገናዘበ ነው። በጋራ በመቆም እንጂ በተናጥል የሚደረጉ አቋሞች ሀገሪቱን ከችግር አያወጣም ብለዋል። ኦፌኮም የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር ኦነግ በአገር አቀፍ ደረጃ የተመዘገቡ የፖለቲካ ፓርቲዎች ናቸው። በሰላማዊ ትግል ለመታገል የገቡ የፖለቲካ ፓርቲዎች ናቸው። እኛ እምነታችን ይሄ ነው። አሁን ግን የወጣው መግለጫ ስለ አንድ ክልል ብቻ ነው የሚያወራው። በተለይ የኢትዮጵያ አሁን ያለችበትን ነባራዊ ሁኔታ አላገናዘበም። ስለዚህ በአንድ ክልል ብቻ የተበላሸን ነገር ለመለወጥ አንችልም። አገሪቷ ላይ ያለው ጦርነት እንዲቆም እንፈልጋለን፣ ሰላም እንዲሰፍን እንፈልጋለን። በአንድ ዞን ወይም ደግሞ በአንድ ክልል ላይ ብቻ አምጥተን ችግሩን አንቀርፈውም ነው። ፕሮፌሰር ዝናቡ ሁለቱ ፓርቲዎች ማለትም ኦፌኮና ኦነግ በኦሮሚያ ክልል የሽግግር መንግስት ማቋቋምንና ሌሎች የወሰን ጉዳዮችን አንስተዋል። እነዚህ በሀገር አቀፍ ደረጃ እውቅና የተሰጣቸው ፓርቲዎች የሀገሪቱን ህግና የዜጎች ደህንነት ታሳቢ ያደረገ እንጂ በክልል የታጠረ አቋም መያዛቸው ለሀገር እንደማይጠቅም ገልጸዋል። ከዚህ ይልቅ ፓርቲዎች በትብብር በመቆም የሀገሪቱ ፖለቲካዊ ችግሮች ለመፍታት በጋራ መቆም አለባቸው ሲሉ አስተያየታቸውን ሰጥተዋል። ተባብረን ካልሆነ በስተቀር ለየብቻ ቆመን የምናተርፈው ነገር የለም ከጉዳት በስተቀርና ጊዜው ደግሞ ዛሬ ነው። የአንድና የሁለት የሶስት ፓርቲ ጉዳይ አይደለም። ኢትዮጵያ ጉዳይ የመላው ኢትዮጵያውያን ጉዳይ ነው። የሁሉም ኢትዮጵያዊ ጉዳይ እንጂ የጥቂት ፓርቲዎች ወይ ደግሞ የፓርቲ አመራሮች ጉዳይ አይደለምና ህዝቡም እንዲነቃ ይፈልጋል። ህዝቡም መንቃት መቻል አለበት። ወዴት ነው የምንሄደው የሚለውን ነገር ወዴት ነው እየመሩን ያሉት ወዴት ነው ወደ ለምለሙ ሜዳ ነው ወይስ ወደ ገደሉ ነው የሚለው ህዝብ መጠየቅ መቻል አለበት። በአጠቃላይ በቅርቡ ኦነግና ኦፌኮ የተደረሰው ስምምነት ኢትዮጵያን በርካታ አስርተ ዓመታት ወደ ኋላ የሚመልሳት ስለሆነ ከዚህ ይልቅ በአንድነት ተጋግዘን በሀገራችን ውስጥ ሰላም አስፍነን ዜጎች በሰላማዊና በዲሞክራሲያዊ መንገድ ወኪሎቻቸውን በመምረጥ የዜጎች መብቶች ሳይሸራረፉ የሚከበሩባት ኢትዮጵያን እውን ለማድረግ በጋራ ጠንክረን እንድንታገል ጥሪያችንን እናቀርባለን ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን በተሰጠው ጊዜ ማጠናቀቅ ያልቻለው ፖለቲከኞች በሚፈጥሩት ችግር ነው ተባለ። የኢትዮጵያ ዲሞክራቲክ ህብረት ፓርቲ ኢዴህ ሊቀመንበር ገብሩ በርሄ ለጋዜጣ ፕላስ እንደገለጹት ኮሚሽኑ ላለፉት 3 ዓመታት በርካታ ስራዎችን ቢያከናውንም እኛው ፖለቲከኞች በፈጠርናቸው ችግሮች ስራውን በተያዘለት የጊዜ ገደብ ማጠናቀቅ አልቻለም። በሀገሪቱ የተለያዩ አካባቢዎች ያሉት ግጭቶች ኮሚሽኑ በፈለገበት ቦታ ተንቀሳቅሶ ስራውን እንዳይሰራ ማድረጉንም አስታውቀዋል። ኮሚሽኑ የወደፊት በርካታ ተግባራት የሚጠብቁበት በመሆኑ የተራዘመለት የአንድ ዓመት ጊዜ ያንሰዋል ሲሉ ተናግረዋል። ኮሚሽኑ ስራውን ማጠናቀቅ እንዲችል የምንፈጥራቸውን ብዥታዎች ማስተካከል እንዲሁም የሚያስፈልገውን ድጋፍ ማቅረብ ከሁሉም ይጠበቃል ብለዋል። ኮሚሽኑ ከተቋቋመበት የካቲት 2014 ጀምሮ በ3 ዓመታት ውስጥ በርካታ ተግባራትን ያከናወነ ቢሆንም አስፈላጊ የሆኑትን ቀሪ ስራዎች ለማጠናቀቅ የአንድ ዓመት ጊዜ መጨመሩ የሚታወስ ነው።
የዓለም አቀፉን የሴቶች ቀን አስመልክቶ በተፈጠረ ንቅናቄ 4 ሚሊዮን ሴቶች የጡትና የማህጸን በር ጫፍ ካንሰር ምርመራ እንዲያገኙ ይደረጋል ተባለ። የዓለም አቀፍ የሴቶች ቀን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል እንደሚከበር የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ሴቶችን በኢኮኖሚ ተጠቃሚ ለማድረግ 3.6 ቢሊዮን ብር እንዲቆጥቡ እንደሚደረግና ለ15000 ሴቶች የብድር አገልግሎት እንዲያመቻች ሚኒስትሩ አስታውቋል። መሰረት በዩ ያዘጋጀችውን ዮሐንስ ተስፋ ያቀርባል። የካቲት 29 ወይም ማርች 8 በዓለም አቀፍ ደረጃ የሴቶች ቀን ይከበራል። በዘንድሮው ዓመትም በኢትዮጵያ ለ49ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ114ኛ ጊዜ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል በተለያዩ ሁኔታዎች እንደሚከበር ታውቋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የበዓሉን አከባበር አስመልክቶ በሰጡት ጋዜጣዊ መግለጫ የሴቶችን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ተጠቃሚነት ለማረጋገጥ በተለየ መልኩ በርካታ ስራ መሰራቱን ገልጸዋል። ቀጣይነት ላለው ለውጥ ለሀገረ መንግስት ግንባታና ለኢኮኖሚ እድገት የሴቶች ሚና ከፍተኛ መሆኑንም አንስተዋል። የአንድ ሀገር ኢኮኖሚ ሊያድግ የሚችለው ሁሉም ዜጎች በእኩል ተሳትፎ በሚያደርጉበት መንገድ ስለሆነ ከዚህ አንጻር የሴቶች ተሳትፎ ለሀገር የኢኮኖሚም እድገት ትልቅ አንደምታ እንዳለው በፖለቲካውም በውሳኔ ሰጭነትም ደረጃ ትልቅ አስተዋጽኦ እንደሚኖረው የምናይበት ነው። የስርዓተ ጾታን መሰረት በማድረግ ሰፊ የተለያዩ ተሳትፎም ተጠቃሚነታቸውም የሴቶችን ለማረጋገጥ የተለያዩ ስልቶችን በመንደፍ በቅርቡም ረጅም ዓመት ያስቆጠረውን የሴቶች ፖሊሲን ሪቫይዝ በማድረግ ወቅቱ የሚጠይቀውን ችግሮች የሚፈታበት መንገድ በማድረግ ሪቫይዝ ተደርጓልና የአሰራር ስርዓቶችንም በመዘርጋት የምንሰራበት ነው። የሴቶችን ቀን አስመልክቶ ከየካቲት 1 ጀምሮ እስከ መጋቢት 30 ድረስ የሚቆይ ሴቶችን የሚያበረታታ ንቅናቄ በመፍጠር እንደሚከበርም ሚኒስትሯ ገልጸዋል። በዚህ ወቅት በሚደረጉ ንቅናቄዎችም 4 ሚሊዮን የሚሆኑ ሴቶች የማህጸን ጫፍ ካንሰርና የጡት ካንሰር ምርመራን እንዲያገኙ ለማድረግ መታቀዱንም ተናግረዋል። ሴቶች ያመረቱትን ምርት ወደ ገበያ እንዲያወጡና የገበያ ትስስር የሚፈጥሩ ኤግዚቢሽኖች በፌደራል ደረጃና በሁሉም ክልሎች እንደሚዘጋጁ ሚኒስትሯ ተናግረዋል። ከየካቲት 1 ጀምሮ እስከ መጋቢት 30 በመናደርገው ንቅናቄ የሴቶች የቁጠባ ባህልን በማሳደግ እስከ 3.6 ቢሊዮን ብር እንዲቆጥቡ ከፍተኛ ንቅናቄ የሚደረግ ይሆናል። እንደዚሁም ደግሞ ለ15000 ሴቶች በዚህ ንቅናቄ ወቅት የብድር አገልግሎት እንዲያገኙ የሚመቻችላቸው ይሆናል። በማህበራዊም ዘርፍ በተለይ ደግሞ ከጤና ጋር በተያያዘ ከዚህም ቀደም ስናደርግ እንደነበረው ሴቶች ለማህጸን በርና ለጡት ካንሰር ተጋላጭነታቸው ከፍተኛ ስለሆነ ከዚህ አንጻር ወደ 4 ሚሊዮን የሚሆኑ ሴቶች እናቶች የጡት ካንሰር ምርመራን የማህጸን ጫፍ ምርመራን እንዲያደርጉ በማድረግ የመከላከል ስራዎችንና ተጠቂም ሆነው ሲገኙ ደግሞ ቶሎ ብሎ አፋጣኝ ምላሽ የሚሰጥበትን ንቅናቄ የሚደረግ ይሆናል። በተጨማሪም 45000 ሴቶች የሚሳተፉበት የቦንድ ግዢ ንቅናቄ እንደሚደረግና ከ200 ሚሊዮን ብር በላይ የቦንድ ግዢ ለመፈጸም መታቀዱን አስረድተዋል። መስራት ያግዛል ብለዋል። በአዲስ አበባ ከተማ አስተዳደር በቀጣይ ዓመት የተለያዩ ስራዎችን ወደ ዲጂታል አገልግሎት ለመቀየር እየተሰራ እንደሆነ ተገለጸ። በዚህም የትኛውም ተማሪ የፋይዳ መታወቂያ ከሌለው አገልግሎት ማግኘት እንደማይችል ተገልጿል። መሳይ ገዛኝ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር በከተማዋ በሚከናወኑ የልማት ስራዎች ላይ ህብረተሰቡ ግንዛቤ ኖሮ ተባባሪ እንዲሆን የግንዛቤ ማስጨበጫ መድረክ አዘጋጀ። የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ከተማዋን ለማዘመን የተፈለገውን ያክል እንዳልተሰራ ጠቁመው በቀጣይ ግን ሁሉንም አገልግሎቶች ለማስተሳሰር እየተሰራ እንደሆነና በበይነ መረብ ትምህርት መስጠት እንደሚጀመር ተናግረዋል። ያን ኢስኩል ሲስተም ከያንዳንዱ ሰው አይደንቲቲ ጋር አታች ማድረግ ካልቻልን በስተቀር በተሟላ መልኩ አዲስ አበባ ስማርት አዲስ አበባ እናደርጋለን ብለን የጀመርነውን ስራ በተሟላ መልኩ ማከናወን አይቻልም በሚል የጀመርነው ኢኒሺዬቲቭ ነው። እንግዲህ በቀጣይነትም በተለይም ከትምህርት ከጤና እና ሌሎች ሶሻል ቤኔፊት አገልግሎቶች ጋራ ምናሳስርና ለዚህም አክሰስ እንዲሆን የማድረግ ስራ እንሰራለን ብለን ነው የምናስበው። አንዱ
በተለይም ከአይደንቲቲ ማኔጅመንት ጋር ታይዞ አንዱ ትልቅና ፈታኝ የነበረው ስራ ሰዎች አንድ ሰው አንድ ማንነት ይኖረው ብለን ነው እየተንቀሳቀስን ያለነው። ግን ደግሞ ያንን ማረጋገጥ የሚያስችል ስራ እስካሁን ድረስ አልሰራንም። በቀጣይነት ይሄ ስራችን ግን በመናዘልቅበት ጊዜ ምን ይሆናል የሚለውን ማየት ያስፈልጋል። ከሁሉም የከተማ አገልግሎቶች ጋራ ማሳሰር ያስፈልጋል። ከታክስ ጋራ፣ ከንግድ ፍቃድ ጋራ፣ ከመንጃ ፍቃድ ጋራ አጠቃላይ በከተማ ከምንሰጣቸው ሌሎች የዩቲሊቲና ሰርቪስ አገልግሎቶች ጋራ የማሳሰር ስራ ከሰራን በተጨባጭ የምናስበውን የስማርት አዲስ አበባን ራዕይ ማሳካት የምንችልበት ሁኔታ ይፈጠራል ብለን ነው የምናስበው። አያይዘውም ከ2018 የትምህርት ዘመን ጀምሮ ተማሪዎች ብሔራዊ መታወቂያ ካልያዙ መመዝገብ እንደማይችሉ አሳውቀዋል። ይህን ስራ በተሟላ መልኩ ለመስራት እንግዲህ ኢምፕሊሜንቴሽን ስትራቴጂ አድርገን የወሰድነው አንዱ የስኩል ኢንሮልመንት ጋራ ማሳሰር ነው። እንግዲህ በሚቀጥለው አመት የትኛውም አዲስ አበባ ውስጥ ትምህርት ቤት የሚመዘገብ ተማሪ የፋይዳ መታወቂያን ካልያዘ ወይም ደግሞ የፋይዳ ባዮሜትሪክ ዴታን ካልሰጠ ስኩል ኢንሮልመንት አይኖረውም ማለት ነው። ኢንጂነር ወንድሙ ከተማዋን ለማዘመን በሚሰሩ ስራዎች ህብረተሰቡ ተባባሪ ሊሆን እንደሚገባም አመልክተዋል። አጠቃላይ አዲስ አበባን ስማርት ለማድረግ ከጀመርናቸው ስራዎቻችን አንፃር የህዝቡ ተሳትፎ ወሳኝነት አለው። ስነሳ እንደገለጽኩላችሁ የምንሰጣቸው በተለይም በማዘጋጀት አገልግሎቶች የምንሰጣቸው አገልግሎቶች በሙሉ ከእያንዳንዱ የከተማ ነዋሪ ህይወት ጋር የተያያዙ ናቸው። ከዴይ ቱ ዴይ እንቅስቃሴያችን ጋር የተያያዙ ናቸው። ይህን ስራ ዘላቂ ማድረግ የምንችለው በተሟላ መልኩ መስራት የምንችለው የህብረተሰቡን ተሳትፎ በተጨባጭ ማረጋገጥ ስንችል ነው። ለተማሪዎች ምዝገባ አስፈላጊውን የሰው ኃይልና የቁሳቁስ ዝግጅት አጠናቆ ወደ ተግባር እንደተገባና ከ450 ሺህ በላይ ተማሪዎች ለብሔራዊ መታወቂያ ለመመዝገብ የአንድ ወር ዘመቻ መጀመሩ ተገልጿል። በመዲናዋ ለሚገኙ 1.5 ሚሊዮን በላይ ተማሪዎች ብሔራዊ መታወቂያን ለማዳረስ ምዝገባው ከትምህርት ቤቶች ባለፈ በሁሉም የከተማ አስተዳደር መዋቅሮች እንደሚካሄድ አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር በወጣቶች ዘንድ እየተነሳ ያለውን ሰላምን የማጽናትና ልማትን የማስቀጠል ጥያቄ ለመመለስ በቁርጠኝነት እንደሚሰራ ገለጸ። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በመቀሌ ከተማ ከ7 ክፍለ ከተሞች ከተውጣጡ ወጣቶች ጋር በሰላም ልማት፣ በስራ ዕድል ፈጠራና በሌሎች ወቅታዊ ጉዳዮች ላይ ተወያይተዋል። በመድረኩ ወጣቶቹ በክልሉ ሰላምን የማጽናት ልማትን ከማፋጠን እንዲሁም ከመልካም አስተዳደር መስፈን ጋር የተያያዙ ጥያቄዎችን አንስተዋል። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በሰጡት ምላሽና ማብራሪያም የክልሉ ጊዜያዊ አስተዳደር ሰላምን የማጽናትና ልማትን የማስቀጠል እንዲሁም ሌሎች ጥያቄዎችን ለመመለስ በቁርጠኝነት እየሰራ መሆኑን ገልጸዋል። በማዕድን ዘርፍ የሚስተዋሉትን ህገወጥ ተግባራት ለማስቆም በጊዜያዊ አስተዳደሩ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ፕሬዝዳንቱ አረጋግጠዋል። ወጣቶቹ ከጊዜያዊ አስተዳደሩ ጎን በመቆም የተጀመረውን ሰላምን የማጽናትና ልማትን የማፋጠን እንቅስቃሴ ሊደግፉ እንደሚገባም አስገንዝበዋል። በውይይቱም ወጣቶቹ በክልላቸው የልማት እንቅስቃሴዎች ንቁ ተሳታፊ በመሆን ለክልሉ ዘርፈ ብዙ ኢኮኖሚያዊ ተጠቃሚነት የበኩላቸውን እንደሚወጡም አረጋግጠዋል። በህገወጥ የሰዎች ዝውውር ወንጀል የሚሳተፉ ግለሰቦች በህግ ተጠያቂ የማድረግ ስራ እየተከናወነ መሆኑን የአማራና የማዕከላዊ ኢትዮጵያ ክልል ፍትህ ቢሮዎች ገለጹ። ይዚያ ያነጋገራቸው በአማራ ክልል ፍትህ ቢሮ የሰብአዊ መብቶች ጉዳዮች ዳይሬክተርና የፍልሰት ጉዳዮች ማስተባበሪያ ጽሕፈት ቤት አስተባባሪ አቶ ሸቱ አለነ በህገወጥ የሰዎች ዝውውር የሚሳተፉትን ተጠያቂ ለማድረግ ጥረት እየተደረገ ነው። በዚህም በክልሉ ባለፉት 6 ወራት 81 ህገወጥ አዘዋዋሪዎች በቁጥጥር ስር ውለው ጉዳያቸው በህግ እየታየ መሆኑን ተናግረዋል። ከነዚህ መካከልም 31 ሰዎች የጥፋተኝነት ውሳኔ የተላለፈባቸው ሲሆን የቀሪዎቹ ጉዳይ በሂደት ላይ መሆኑን ጠቅሰው በማህበረሰቡ ዘንድ ህጋዊን ፍልሰት ለማበረታታት ግንዛቤ መፍጠር ስራ ከባለድርሻ አካላት ጋር በትብብር እየተሰራ መሆኑን አንስተዋል። በተያያዘ የማዕከላዊ ኢትዮጵያ ክልል ፍትህ ቢሮ ምክትል ኃላፊ አቶ ገብረ ያስፋው በክልሉ በሰው መነገድና በህገወጥ መንገድ ድንበር ማሻገር ወንጀሎችን ለመከላከል አሰራርና የህግ ማዕቀፎች እየተዘረጉ ነው ብለዋል። በተለይ ባለፉት 6 ወራት በሃዲያ፣ በከምባታ፣ በጉራጌ፣ ሐላባን ጨምሮ በሌሎች የክልሉ አካባቢዎች በህገወጥ የሰዎች ዝውውር የተጠረጠሩ 50 መዝገቦች እየተጣሩ መሆኑን አስረድተዋል። በፍትህ ሚኒስቴር ብሔራዊ ፍልሰት ትብብር ጥምረት ሴክሬታሪያት ኃላፊ አቶ አብርሃም አያሌው በበኩላቸው በሰው በመነገድና ዜጎችን በህገወጥ መንገድ ድንበር በማሻገር ወንጀል ተሳታፊ የሆኑትን ተጠያቂ ከማድረግ አንጻር አበረታች ስራ እየተሰራ መሆኑን ገልጸዋል። በዚህም ባለፉት 6 ወራት 36 የክስ መዝገቦች መከፈታቸውን ጠቅሰው በክስ መዝገቦቹ 4 ድርጅቶችና ከ40 በላይ ተጠርጣሪዎች መያዛቸውን አንስተዋል።
በአማራ ክልል በፈራረሱ መጠለያዎች የሚገኙ ከግማሽ ሚሊዮን በላይ ተፈናቃዮች ለአስከፊ ችግር ተጋልጠዋል ተባለ። የሰብአዊ ሁኔታ አሳሳቢ ሆኖ በቀጠለበት የአማራ ክልል ከግማሽ ሚሊዮን በላይ ተፈናቃዮች አስቸኳይ መጠለያና ምግብ ነክ ያልሆኑ ቁሶች እንደሚያስፈልጋቸው ግሎባል ሼልተር ክላስተር አስታወቀ። ድርጅቱ አዲስ ባወጣው ሪፖርት በሰሜንና በደቡብ ወሎ ዞኖች የሚገኙትን ተፈናቃዮች ጨምሮ በክልሉ በ33 ጣቢያዎችና በጋራ ማዕከላት ውስጥ የሚኖሩ 560 ሺህ በላይ ዜጎች ለረጅም ጊዜ ባገለገሉ መጠለያዎችና ከመጠን በላይ ሰዎች በሚበዙበት መጠለያ በመኖራቸው ምክንያት ከባድ የኑሮ ሁኔታ ውስጥ መሆናቸውን ገልጿል። በተጨማሪም ድርጅቱ ባወጣው ሪፖርት በትግራይ ክልል የሚገኙ ከ900 ሺህ በላይ ተፈናቃዮች በአስከፊ ሁኔታ ውስጥ እንደሚገኙ ገልጿል። ሪፖርቱ በክልሉ በሚገኙ 90 የጋራ መጠለያ ማዕከላት ውስጥ የሚኖሩ 18 በመቶ ተፈናቃዮች የተጨናነቀ ሁኔታ ውስጥ እንዳሉና የግል ቦታ እጦት እንዳጋጠማቸው ጠቅሶ ይህም ከባድ የጤናና የጥበቃ አደጋን ያስከትላል ብሏል። ውድ ተመልካቾቻችን አሁን ደግሞ የቢዝነስ ዘገባዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ገነት ዘዘው እየጠበቀችን ነው። ተመልካቾቻችን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የጃፓን ባለሀብቶች በኢትዮጵያ ልዩ የኢኮኖሚ ዞኖች ውስጥ ኢንቨስት ለማድረግ ፍላጎት እንዳላቸው መግለጻቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። 33ኛው የእስያ የአረብና የአፍሪካ የኢንቨስትመንት ፎረም በቶኪዮ የኢትዮጵያ ኤምባሲ ተካሂዷል። በፎረሙ ላይ በተለያዩ ዘርፎች የተሰማሩ የጃፓን ባለሀብቶችም ተሳትፈዋል። ባለሀብቶቹ በኢትዮጵያ ልዩ የኢኮኖሚ ዞኖች ውስጥ ኢንቨስት የማድረግ ፍላጎት እንዳላቸውና ለቅድመ ኢንቨስትመንት ጥናት ወደ ኢትዮጵያ እንደሚመጡ ገልጸዋል። በማምረቻ፣ በንግድ፣ በሎጂስቲክስ እና በሌሎች የአገልግሎት ዘርፎች ላይ ጥናት እንደሚያደርጉም አመልክተዋል። ባለሀብቶቹ በውይይቱ በኢትዮጵያ ስራቸውን ለማከናወን የሚያስችል የሰለጠነ ወጣት የሰው ኃይል፣ እምቅ የተፈጥሮ ሀብት፣ ሰፊ የሀገር ውስጥና የውጭ ገበያ መዳረሻ፣ በዓለም አቀፍ ደረጃ የተገነቡ ልዩ የኢኮኖሚ ዞኖችና ነፃ የንግድ ቀጠና እንዳለ መረዳታቸውንም ተናግረዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በበኩላቸው ኮርፖሬሽኑ የባለሀብቶችን የኢንቨስትመንት ሂደት ለማቀላጠፍ አስፈላጊውን ድጋፍና ክትትል እንደሚያደርግ ገልጸዋል። ኮርፖሬሽኑ ባለፉት ጥቂት ዓመታት በልዩ የኢኮኖሚ ዞኖችና በድሬዳዋ ነፃ የንግድና ቀጠና የጃፓንን ባለሀብቶች ተሳትፎ ለማሳደግ ትኩረት ሰጥቶ እየሰራ እንደሚገኝም አስረድተዋል። በኢትዮጵያ ከ450 ሚሊዮን የአሜሪካን ዶላር በላይ ካፒታል ያስመዘገቡ 22 ኩባንያዎች በጃፓናውያን እና በኢትዮጵያውያን ሽርክና መቋቋማቸውንና ስራ መጀመራቸውን ነው ያስተዋወቁት። ኮርፖሬሽኑ ከሚያስተዳደራቸው ልዩ የኢኮኖሚ ዞኖች ውስጥ በቦሌ ለሚ የልዩ ኢኮኖሚ ዞን ሚስጥራዊ ህትመት ለማከናወን ከመንግስት ተቋማት ጋር በሽርክና እየሰራ ያለው ቶፓን ግራቪቲ እና በሐዋሳ ልዩ የኢኮኖሚ ዞን የሶላር ፓኔል ለማምረት በሙከራ የምርት ሂደት የሚገኘው ቶዮ ሶላር ለአብነት ይጠቀሳሉ ሲል የኢዜአ ዘገባ ያሳያል። የአየር ንብረት ለውጥ በዓለም አቀፍ ደረጃ ዋና የምግብ ሰብሎችን ለከፍተኛ አደጋ አጋልጧቸዋል ተባለ። ኔቸር ፉድ በተባለ መጽሔት ላይ የወጣ አንድ አዲስ ጥናት እንዳመለከተው የአየር ንብረት ለውጥና የሙቀት መጨመር ከዓለም አቀፍ የምግብ ምርት 1/3 የሚሆነውን በአደጋ ላይ ሊጥል ይችላል ብሏል። በፊንላንድ የሚገኘው የአልቶ ዩኒቨርሲቲ ተመራማሪዎች በጥናታቸው ሙቀትና ደረቃማ የአየር ንብረት በዓለም በሚገኙ 30 ዋና የምግብ ሰብሎች ላይ የሚያሳድረውን ተጽዕኖ መርምረዋል። በዚህም የሙቀት መጨመር ከ2/3 በላይ የሚሆነው የዓለም የምግብ ምንጭ የሆኑትን ሩዝ፣ በቆሎ፣ ስንዴ፣ ድንችና አኩሪ አተር ከመሳሰሉ ዋና ሰብሎች የሚገኘው ምርት በእጅጉ ይቀንሳል መባሉን አናዶሉ አስነብቧል። ይህም የምግብ ዋስትና እንዲቀንስ እንዲሁም በቂ ካሎሪና ፕሮቲን ማግኘትን አስቸጋሪ እንደሚያደርገውም ጭምር ተጠቁሟል። በተለይም ዝቅተኛ ገቢ ባላቸው አካባቢዎች ለምግብነት የሚውሉ የስራ ስር ሰብሎች እንዲሁም የጥራጥሬ ዝርያዎች ለአደጋ የተጋለጡ መሆናቸው ተገልጿል። በተጨማሪም የአየር ንብረት ለውጥ የሚፈጥረው የሙቀት መጨመር የሰብልን ምርት የሚያጠቁ አዳዲስ ተባዮች ሊያስከትል እንደሚችልና ይህ ደግሞ ሁኔታውን የበለጠ እንደሚያባብሰው ተመልክቷል። የዓለምን የምግብ ስርዓት ለመጠበቅ የአየር ንብረት ለውጥን ተጽዕኖና የሚያስከትላቸውን አደጋዎች መከላከል አስፈላጊ መሆኑን ጥናቱ ያሳያል።
የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ ትዕዛዝ ተላለፈ። ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግር ትዕዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ አስታውቋል። የእግር ትዕዛዝ የተላለፈባቸው ግለሰቦች የግብር ዕዳ ያለባቸውና ቢሮው በተደጋጋሚ ጥሪ ቢያደርግላቸውም ዕዳቸውን ለመክፈል ፈቃደኛ ያልሆኑ ናቸው ተብሏል። በዚህም ቢሮው በታክስ አስተዳደር አዋጅ በተሰጠው ስልጣን መሰረት ከሀገር እንዳይወጡ ለፌዴራል የኢሚግሬሽን እና ዜግነት አገልግሎት ዝርዝራቸውን ማስተላለፉን አሳውቋል። ቢሮው በ2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰውሩትን ግብር ከፋዮች በመከታተል ግዴታቸውን እንዲወጡ ለማድረግ የዕዳ ክትትልና አስተዳደር የስራ ክፍል በአዲስ መልክ በማደራጀት ወደ ተግባር መግባቱን አስታውቋል። በዚህም ባለፉት 6 ወራት ከ6.4 ቢሊዮን ብር በላይ ዕዳ መሰብሰቡን ገልጿል። ግብር ከፋዮች የሚጠበቅባቸውን ግብር በወቅቱና በታማኝነት በመክፈል ለከተማዋ ሁለንተናዊ እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ቢሮው ጥሪውን አስተላልፏል። በማዕከላዊ ኢትዮጵያ ክልል ለ2017-18 የምርት ዘመን ከ1.6 ሚሊዮን ኩንታል በላይ የአፈር ማዳበሪያ በማሰራጨት ላይ መሆኑን አስታወቀ። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ኡስማን ሱሩር ለመስኖና ለበልግ እንዲሁም ቀጥሎ ለሚከናወኑ የግብርና ልማት ስራዎች በሁሉም ረገድ በትኩረት እየተሰራ መሆኑን ገልጸዋል። በተለይ የግብርና ግብዓት በተመለከተ ለ2017-18 የምርት ዘመን ከ1.6 ሚሊዮን ኩንታል በላይ የአፈር ማዳበሪያ እየተሰራጨ መሆኑን ጠቁመዋል። በግብዓት አቅርቦት ከዚህ ቀደም የነበረውን ክፍተት በማስተካከል በጥብቅ ክትትልና አሰራር በሁሉም አካባቢዎች ተደራሽ እየተደረገ ይገኛል ነው ያሉት። የክልሉ ህብረት ስራ ኤጀንሲ ዋና ዳይሬክተር አቶ ተመስገን ጎደቤ 10 ዩኒዮኖች ማዳበሪያ ከወደብ በቀጥታ እንዲረከቡ ዝግጁ መደረጋቸውን ገልጸዋል። 380 መሰረታዊ የህብረት ስራ ማህበራት ማዳበሪያውን ከዩኒዮኖች በመረከብ ለአርሶ አደሩ በፍጥነትና በፍትሃዊነት እንደሚያከፋፍሉም አመልክተዋል። በዚህ ሂደት ህገወጥነትን ለመከላከል የሚያስችሉ አሰራሮች መዘርጋታቸውን ጠቅሰው ከዚህ አሰራር አልፈው የሚገኙ ሲያጋጥሙ ጥብቅ ክትትል በማድረግ እርምጃ እየተወሰደ ይገኛል ብለዋል። በክልሉ የግብርና ስራ ላይ የተሰማሩት አርሶ አደር ሰለሞን አስራትና አርሶ አደር አብዲ አማን በዚህ ዓመት የግብርና ግብዓት አቅርቦት በተሻለ መልኩ እየደረሰላቸው መሆኑን ተናግረዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ መረጃዎች ይህን ይመስሉ ነበር። ወደ ሌሎች ቀጣይ ዜናዎች ተሻገር። የውጭ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሐማስ የመጨረሻ ማስጠንቀቂያ አስተላለፉ። በዚህም በጋዛ የሚገኙ እስራኤላውያን ታጋቾች እንዲለቀቁና የሐማስ አመራሮች የጋዛን ሰርጥ ለቀው እንዲሄዱ አሳስበዋል። ይህ በእንዲህ እንዳለ እስራኤል በጋዛ የሰብአዊ እርዳታ እንዳይገባ ያስተላለፈችውን ውሳኔ አጠናክራ ቀጥላለች። ሸሪፍ ኢማም ተጨማሪ አለው። እስራኤል የሰብአዊ እርዳታ እንዳይገባ መከልከሏን ተከትሎ በጋዛ ረሃብ እያንዣበበ እንደሆነ ተገለጸ። በጋዛ ከፍተኛ የምግብ እጥረት ተከስቷል። ዋጋውም ቢሆን የሚቀመስ አልሆነም። የዓለም የምግብ ፕሮግራም እንዳስጠነቀቀው በጋዛ ያለው የምግብ የክምችት መጠን ከ2 ሳምንታት በላይ እንደማይበልጥ ገልጿል። የትራምፕ አስተዳደር በሰጠው ማረጋገጫ
ከሐማስ ጋር ቀጥተኛ የሆነ ንግግር ተደርጓል። እንደ አውሮፓውያን አቆጣጠር ከ1997 ወዲህ ሽብርተኛ ከተባለ ቡድን ጋር ንግግር ሲደረግ ይሄ መጀመሪያው ነው። ምክንያቱ ደግሞ በጋዛ የታገቱ አሜሪካውያንን ደህንነት ለማረጋገጥ ነው ተብሏል። ዶናልድ ትራምፕ ለሐማስ የመጨረሻ ማስጠንቀቂያ ያሉትን አስተላልፈዋል። በጋዛ የሚገኙትን ታጋቾች ሙሉ በሙሉ በአስቸኳይ እንዲለቅ በማሳሰብ ሁሉንም ታጋቾች አሁኑኑ ልቀቁ፣ በኋላ አይደለም፣ በፍጥነት በህይወት የሌሉትን እናንተ የገደላችኋቸውን ወይም እናንተ ያበቃላችኋል ብለዋል። ትራምፕ ረቡዕ ዕለት በማህበራዊ ሚዲያ ያስተላለፉት መልእክት ነው። በነጩ ቤተ መንግሥት ቀደም ሲል ከእገታ ከተለቀቁ 8 እስራኤላውያን ጋር ከተገናኙ በኋላ ትራምፕ በመልእክታቸው ለእስራኤል ስራዋን ለመጨረስ የሚያስፈልጋትን ነገር ሁሉ እንደሚልኩ ገልጸው በማስጠንቀቂያው እኔ ያልኩት ካልተፈጸመ አንድም የሐማስ አባል አይተርፍም ብለዋል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ረቡዕ ዕለት አሜሪካ እንዴት በቀጥታና ለመጀመሪያ ጊዜ ከሐማስ ጋር ለመነጋገር ፈለገች በሚል ለቀረበላቸው ጥያቄ ከሁሉም ነገር በላይ ለዚህ ድርድር የተመደበው ልዩ መልእክተኛ ከማንም ጋር ለመነጋገርም ሆነ ለመደራደር ስልጣን አለው ብለዋል። የእስራኤል ጠቅላይ ሚኒስትር ቢሮ እንዳለው በቀጥታ ከሐማስ ጋር የሚደረገውን ድርድር በተመለከተ አቋማችንን ለአሜሪካ አሳውቀናል ብሏል። አንድ የእስራኤል ከፍተኛ ዲፕሎማት ከፎክስ ቢዝነስ ጋር ባደረጉ ቃለ ምልልስ በእስራኤል ላይ ጫና ከማሳደር ይልቅ ፕሬዚዳንት ዶናልድ ትራምፕ ሐማስ ላይ ጫና እያሳደሩ ነው፣ ይህ ደግሞ ትክክለኛ ድርጊት ነው ብለዋል። በኒውዮርክ ካውንስል ጄኔራል የሆኑት ኦፈር አኩሪየስ ዋይት ሃውስ ቀጥታ ከሐማስ ጋር ንግግር ካደረገና ታጋቾች እንዲለቀቁ ጫና ካሳደረባቸው እኛ በጣም ደስተኞች ነን፣ ብዙ ታጋቾች በእስራኤል ከቤተሰቦቻቸው ጋር ይገናኛሉ ማለት ነው ብለዋል። ፕሬዚዳንት ትራምፕ በትሩዝ ገጻቸው ባሰፈሩት አስተያየት በቀጥታ ለጋዛ ሕዝብ መልእክት አስተላልፈዋል። ጥሩ ጊዜ ወደፊት ይመጣላችኋል፣ ይህ ግን ታጋቾች ተይዘው አይደለም። ይህንን ካደረጋችሁ ሟቾች ናችሁ። የተሻለ ውሳኔ ወስኑ፣ አሁኑኑ ታጋቾችን ልቀቁ፣ ወይም በኋላ ላይ ክፍያው ሲኦል ነው ብለዋል። ሐማስ ረቡዕ ዕለት በትራምፕ የቀረበውን አስተያየት አልተቀበለውም። የጋዛን የተኩስ አቁም ስምምነትና የታጋቾች መለቀቅን በተመለከተ የተደረሰውን ስምምነት አላከበረም በማለት የሐማስ ቃል አቀባይ የሆኑት ሐዚም ቃሲም ለሲኤንኤን እንደነገሩት የተሰጡት አስተያየቶች የተኩስ አቁሙን ስምምነት በተመለከተ ያለውን ጉዳይ ያወሳስባል። እናም የእስራኤል መንግስት የተደረሰውን ስምምነት ለመተግበር አለመፈለጉን አጉልቶ ያሳያል ብለዋል። ቃሲም አክለውም ሐማስ አሜሪካ ባሸማገለችውና በተኩስ አቁም ስምምነቱ የመጀመሪያ ምዕራፍ የተቀመጡትን ግዴታዎች ተወጥቷል። የእስራኤል መንግስት ወደ ስምምነቱ ሁለተኛ ምዕራፍ ለመግባት የተደረሰውን ስምምነት ግን ጥሷል ብሏል። እስራኤል በስምምነቱ እንደተገለጸው ወደ ሁለተኛ የተኩስ አቁም ምዕራፍ ስምምነት እንድትገባ አሜሪካ ግፊት እንድታደርግም ጠይቋል። የኳታር ዩኒቨርሲቲ ፕሮፌሰር ሉቺያኖ ዛካራ እንደተናገሩት የአሜሪካ አስተዳደር ከሐማስ ጋር ቀጥታ ንግግር አደረገ የሚለው ዜና ያልተለመደ ነው። የአሜሪካንን ለ10 ዓመታት የቆየ ከሽብርተኛ ቡድን ጋር መገናኘትን የሚከለክለው ፖሊሲ የጣሰ ብለውታል። ይህ የሚያሳየው ትራምፕ በመላው ዓለም ላይ ለማንኛውም አይነት የዲፕሎማሲ ድርድር የራሱ የሆነ አካሄድ ያለው መሆኑን ነው ብሏል። ሌላው ቀርቶ እስራኤል ራሷ አሜሪካ ቀጥተኛ የሆነ ንግግር ለመጀመሪያ ጊዜ ማድረጓን አሳስቧታል ብለዋል ፕሮፌሰሩ ለአልጀዚራ። የትራምፕ ከሐማስ ጋር በቀጥታ መደራደርና ታጋቾች ካልተለቀቁ በሚል ለሐማስ የተላለፈው ማስጠንቀቂያ የሚያሳየው የፕሬዝደንቱ የራሳቸው ስልት እንጂ ግልጽ የሆነ ስትራቴጂ አይደሉም ሲሉ አክለዋል። የአሜሪካው ፕሬዝደንት ተገቢ ያልሆነ ቃል ተጠቅመው ፍልስጤማውያንን ሲኦል እያሉ ቢያስፈራሩም ፍልስጤማውያን ግን ትክክለኛ ሲኦል ውስጥ ነን እያሉ ነው። ያለፉት 15 ወራት የእስራኤል ጦርነት ትክክለኛ ሲኦል ነበር። መውደሙና መፈራረሱ ብቻ አይደለም፣ አሁን ድረስ የቀጠለው ግድያና ስሜቱ። ፍልስጤማውያን የጋዛ የተኩስ አቁም ስምምነት ለሰቆቃው ማብቂያ ያበጃል የሚል ተስፋ ነበራቸው። ያ ግን አልሆነም። ሰዎች እየራባቸውና እየጠማቸውም ቢሆን ወደ ቀያቸው ያለምንም ፍራቻና ስጋት መመለስ ይፈልጋሉ። በትራምፕም ሆነ በእስራኤል ባለስልጣናት የሚሰጡ አስተያየቶች አንድ ነገር በግልጽ ይናገራሉ። ዘላቂ የሆነ መፈናቀል፣ ዘላቂ የሆነ ችግር፣ ዘላቂ የሆነ ሰቆቃ ለፍልስጤም ሕዝብ። ይህ እንዲያበቃ ብቸኛው መፍትሄ ሁሉም ለቃሉ ታምኖ የጋዛን የተኩስ አቁም ስምምነት ሁለተኛ ምዕራፍ ማስጀመር ነው ብለዋል። ዜናውን ስናጠናቅር አልጀዚራ፣ ሲኤንኤን እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል።
የደቡብ ኮሪያ አየር ኃይል በስተት የሀገሪቱን ዜጎች በቦምብ ደበደበ። በልምምድ ላይ የነበረ አንድ የጦር ጀት በስተት በንጹሃን ዜጎች የመኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካታ ሰዎች መቁሰላቸው ሲገለጽ የደቡብ ኮሪያ አየር ኃይል በዛሬው ዕለት እንዳስታወቀው ከሆነ ደግሞ ተለማማጅ ጀት አብራሪ በስተት 8 ቦምቦችን መጣሉ ተገልጿል። አየር ኃይሉ ባወጣው መግለጫ ከኤኤፍ-16 ተዋጊ ጀት የስልጠና ተልዕኮ በማካሄድ ላይ ያለ ባልተለመደ ሁኔታ ኤምኬ-82 የተባሉ ቦምቦች በመኖሪያ መንደር ላይ መጣሉን አረጋግጧል። የአየር ድብደባው ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኘው ቡቸን ከተማ ላይ ከሌሊት 10 ሰዓት ላይ እንደተፈጸመ ጦሩ አስታውቋል። በስተት በተፈጸመው የአየር ጥቃት በንጹሃን ላይ ጉዳት መድረሱን ያስታወቀው አየር ኃይሉ ምን ያክል ሰው እንደተጎዳና የጉዳታቸው መጠን ምን ያክል እንደሆነ ግን ከመግለጽ ተቆጥቧል። ከስፍራው የወጡ የመጀመሪያ ደረጃ ሪፖርቶች እንደሚያሳዩት ከሆነ ደግሞ የአየር ጥቃቱ በ4 ሰዎች ላይ ከባድ የአካል ጉዳት ሲያደርስ በ3 ሰዎች ላይ ደግሞ ቀላል ጉዳት እንዳደረሰ ተገልጿል። የደቡብ ኮሪያ አየር ኃይል በደረሰው አደጋ ማዘኑን በመግለጽ የተከሰተው አደጋ በሰው ሰራሽ ስህተት አሊያም በቴክኒክ ችግር ነው ወይ የሚለውን ለማጣራት ምርመራ መጀመሩን አስታውቋል። ዘገባው የአልአይን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር እኔ መሰረት ባዩና ሙሉቀን ሰለሞን አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።